ታገባኛለሽ? ለምን እንደዚህ ምትቆጣ? ምን አስበሽ ነው? ለማሽና ችግር እንኳን አደረኩኝ። ምን ብታመጫለሽ? ምንድነው ቆይ ፍላጎት አንተ? ምን እንደሆነ ነው የምትፈልገው? አንቺ ራስሽ ሲጀመር አንተ ያለኝን ነገር ታውቃለህ። እያንዳንዱ ነገር ታውቃለህ። አንተ ወይን እየጠጣሽ አይቼ ምን ላድርግ ይሉሽ? የፉክክር ጎጆ ሳይዘጋ ያድራል አለ ያገሬ ሰው። ወላሂ በጣም ነው የደነገጥኩት ዛሬ። እና ሊላሂ እንደምን ሆነው ነው እነዚህ ልጆች? ሄሉ ግን ጤነኛ ናት? ብስሚላህ ራህማን ራሂም። ወላሂ በጣም ነው የሚያስደነግጠው። እናንተ መታው ነው አይደለ? የደማው እንደዛ ብርጭቆ እንትን እኮ ምንድን ጠርሙስ እኮ ተጎምዷል ከወገቡ። መቼም ተቀብተው አይደለም እንደ ፊልሙ አይደለ? መታው ነው። እና ሊላሂ ወላሂ እኔ ብያለሁ። ይሄ ሰው ልጅ እኮ ካልተግባባ ለምን ተለያይቶ አይኖሩም? እንኳን እነሱ ትናንት ለ2 ዓመት ያክል ተለያይተው የኖሩትና ባይኖሩሳ መለየት ብርቅ ነው። እንዳይተዋቸው የለ እንደ የሰው ልጅ ከሆነ ይቀጥላል፣ ካልሆነ ህይወት ይቀጥላል። አይተዋለ እኮ እሷም ተለይታ ከሱ ውጭ 2 ወንዶችንም አይታ አልተሳካም፣ ከነሱም ጋር ተለይታለች። ትዳር ደግሞ ከላይ ነው እንዴ? ለምን በዚህ ልክ? ወላሂ የሰው ልጅ ከሆነ ይሆናል። የሰው ልጅ ማለት ዛሬ ይመጣል ነገ ይሄዳል። እና ለምንድን ነው በዚህ ልክ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። ወላሂ ያን ቪዲዮ ስሰራ እየተንቀጠቀጥኩ ነው የሰራሁት። በቃ እንዲዛ ጠርሙሱ ሲሰበር ሳይ በጣም ነው ያንቀጠቀጠኝና ኬኩንም እንደዛ ማለት የሰው ልጅ ወላሂ አስተውሉ እምላችሁ። ለዚህ ነው ማስተዋል አለባችሁ። ይህ ሰው ልጅ ማለት ነው ከመቸኮል ሄሉ ብዙ ጊዜ እንመክራታለን። ታይ ይችል ጤነኛ አትመስለኝ። ወላሂ የሆነ መውሰድ ካለባቸው የሆነ ቦታ ውሰዷ። መጀመሪያ ጤናዋን እንትን ትበል። ከምንም በላይ ዋናው ጤና ነው የሰው ልጅ እና የእውነት መታው ከሆነ ታማሌ ልጅቷ በጤናው አይመስለኝም ማለት ነው። እና ይህ ሰው ልጅ ጤና ያስፈልገዋል እንዴ። ለምን ታውቃላችሁ? አንዳንድ ነገሮችን ከመወሰናችሁ በፊት ቀድማችሁ ተጠንቀቁ፣ ቀድማችሁ አስተውሉ። እኔ የሆነ ነገር ሳስብ ማለት ነው አንድ ሰው ጋር ተጣልታችሁ ልታመለይታችሁ በፊት ያንን ሰው ብለየው እችላለሁ ወይ፣ ያንን ሰው ተለይቸው መኖር እችላለሁ የሚለውን ነገር ቅድሚያ አስቡ። ለዛ ነው እኔ ትናንትናም ተናግሬያለሁ። በተናደዳችሁም ጊዜ በተደሰታችሁም ጊዜ ውሳኔ አትወስኑ የሚባለው ለዛ ነው። እና እነዚህ ልጆች ዛሬ ላይ እንደዚህ አድርጋ ራሷን ስታ እሱን በጠርሙስ ልትመታበት የቻለችው ምንድን ነው? ያለሱ መኖር አትችልም። በቃ እሱን ማጣት ከብዷታል። እና በዚሁ አጋጣሚ ልነግራችሁ የምፈልገው ውድ እህቶች ማለት ነው የምሬ ነው የምነግራችሁ። ምን 30 ልትወዱ ልታፈቅሩት ትችላላችሁ። ምን መስዋዕት ተከፋፍላችሁ ልትለያዩ ትችላላችሁ። ግን አንድ ጊዜ ከተለያያችሁ ድጋሜ ከዛ ሰው ጋር መገናኘት በጣም ከባድ ነገር ነው። በተለይ በእንደዚህ አይነት ብሽሽቅ ያለበት ህይወት ማለት ነው። በቀል ነው። ከዛ በኋላ የመጀመሪያው ይሻላችኋል። የእውነት ነው የምላችሁ። እኔ በህይወቴ ማለት ነው ከራሴ ህይወት እኔ ልንገራችሁና በጣም በቃ መስዋዕት የከፈለልኝ ማለት ነው። እኔ እንድትማሩበት ነውና በጣም መስዋዕት የከፈለልኝ በቃ የኔ ታሪክ ብዙ ነው። በእርግጥ በዚህ ልዘረዝርላችሁ አልችልም። ግን ቢሆንም በጣም መስዋዕት ከፍሎልኝ እዚህ ቦታ ላይ ያመጣኝ እሱ ነበረ። በጣም ብዙ ነገሮችን እንትን ብለናል እና መስዋዕት ከፍሎ መስዋዕት ከፍዬ ማለት ነው አብረን በቃ ከዚህ የማይባል ፍቅር ነበረ። ነገር ግን በመሀላችን ክፍተት ተፈጠረና በአጋጣሚ በራሱ ጥፋት ነው። ግን ተለያየን፣ እየተዋደርን ማለት ነው። እኔ አሁን እንግዲህ ከ6 ዓመት በኋላ ነው ሌላ ህይወት ውስጥ የገባው ስነግራችሁ። እና ለምንድን ነው እንዋደዳለን፣ መመለስ እንችላለን። ያን 6 ዓመት ተለያይተን ስንኖር እኔም ሌላ ሰው በቃ ከሱ ውጭ አላስበም፣ እሱም እንደዛው። እሱ እስካሁንም አላገባ፣ እኔ ግን አገባሁን አልሐምዱሊላህ። ስለዚህ ኖርና አየሁት ማለት ነው። ብዙ ጊዜ እንድንማለስ ይጠይቀኛል። ጥፋቱም የራሱ ስለነበረ ይወደኛል፣ እወደዋለሁ። ነገር ግን ብማለስሳ እሱና እኔ በተለያየንባቸው ቅጽበቶች አንዳንድ የተላለፍናቸው ነገሮች በቃላት ይኖራሉ። ሲቀጥል ሊሞን ያልፈልግም ብዬው ስለወጣሁኝ በዛን ታይ ምናልባት በውስጡ ቂም ይዞ ሊሆን ይችላል። አላቅም። ገባቸው። ድጋሜ እሱ ጋር ብገናኝና ብታረቅ ትናንት ከተጎዳሁ በላይ ዛሬ ላይ ይጎዳለሁኝ። ያንን በማሰብ እየተዋደር ነው። በቃ ተለያይተን እኔ አሁን በቃ ሌላ ህይወት አልሐምዱሊላህ ሌላ ህይወት ውስጥ ገብቼ ሰላሜን ይዤ እየኖርኩ ነው። በቃ አንዳንድ ጊዜ እየወደዳችሁትን ቢሆን መለየትን ልመዱ፣ እየመረራችሁን ቢሆን መዋጥን ልመዱ። የሰው ልጅ ሲታመም ለጤና ብሎ አይደል እንደሚመርን ነገር የሚወጣው እስከ እንትን ድረስ እኮ ፈጋራ ድረስ እኮ የሚጠጡ አሉ። ምንድን ነው የሚባለው? ምን ልበላችሁ መጥራት አልፈልግም። ግን ያንን ኩላ የሚጠጣው ሰው ልጅ እድናለሁ በማለት ነው። እና ሰው ለጤና ሲል መጠጣት የሌለበትን መብላት የሌለበትን ነገር መተው የሌለበትን ነገር ይተዋል። እና
ካላስ እናንተ ጥሩ ሰው ከሆናችሁ ደግሞ የተሻለ ሰው ይመጣል። እንኳን ሄሉ ከአሁን በፊት እንደዚህ ብርቋም አይደለም ወንድን ተለይቶ ሌላ ሰው መያዝ ይሄ ምንም አይደለም። ትይዛለች ደግሞ ማሻላ ምርጥ ምርጥ ሰዎችን የመያዝ እድሉ አላትና ግን እሱ እንደሷ እሱን ለማናደድ አንድም ነገር የተጠቀምኩት የለም። እሱ ጋር ተለየው ብዬ ሌላ ህይወት ውስጥ አልገባሁ። ሌላም ሰው አልፈልግም። ግን ተጠባበቅን እስከ 6 አመት ድረስ ተያየን። ግን በ6 አመት ውስጥ ቆም ብዬ አሰብኩ፣ ብቻዬን አስቤ። ግን እሱ ጋር መመለስ እንደነገርኳቸው በመሀላችን በተከፈተው ክፍተት ያ ነገር አሁን በማለስ ከሱ ጋር ወይ አሁን እኔ ከተመለስኩኝ በኋላ የሆነ ተበቅሎ የብሄድ ሳ የሆነ አንዳንድ ነገሮች ቢሆኑ ሳ ደግሞ ከበፊቱ የበለጠ ብጎዳ ሳ በማለት እሱን በማሰብ ያን ቀረሆኝ ማለት ነው። እና ስለዚህ እንደዚህ አይነት ነገሮች ልመዱ ልላችሁ ፈልጌ ነው። ማንም ሰው እየወደዳችሁት ግን ደግሞ ምንም ማድረግ አትችሉም። በቃ እና የሰው ላይ በመሀላችሁ ተለያይታችሁ ተመልሰን እንገናኛለን የምትሉት ነገር በቃ ከባድ ነው። ከስንት አንድ ነው የድሮውን ነገር ተምሮ የሚቀጥለው። ይህን ደግሞ እንደዚህ ተለያይታችሁ በምትመለሱ ጊዜ ወይ ሴቲቱ ልትበቀላችሁ ትችላለች፣ ወይ ወንዱ ይበቀላችኋል። እንዲሁ ሌላውን ተውት፣ ፊታችሁ ላይ ማለት ነው። ፊታችሁ ላይ የሆነ አሲድ እየደፉ ስንቶች ናቸው እየሞቱ አታያቸውም? እንደ ስንት እህቶች ናቸው እየተገደሉ ያሉት። እና እንደዚህ አይነት በቀልና ብሽሽቅ በፍቅር ላይ አይሰራም። ተጠንቀቁ። ወላሂ እናንተ ስትኖሩ ነው አይደለ? ሄሉ እሱ ጋር ብትለያይ አይታችኋል። እንዳልክን ያዘች፣ እንዳልክም ጋር ብትለያይ ያብ ጋር ሆነ። ከያብም በኋላ እንግዲህ ናቴም ተመልሶ ወደ ህይወቷ መጣ። ስለዚህ ያምን ማለት ነው እሷ ጤነኛ ብትሆን እሷ የበፊቱ ኮንፊደንሷ ስላለ ለዛ ነው። ገባችሁ አይደል? ግን ሳይችል አንድ ነገር ብትሆንና የሆነ ወይ ብትታመም ማንም ሰው ዙሮ አያትም። ያን ነው ወላጃችሁ ነው እናንተ ሊያስታመማችሁም ከዛ ካላችሁ በጭንቀትም በገንዘብም በምንም ሊያነሳችሁ የሚችለው እና ይህን ነገር ጥንቃቄ ብታረጉ ጥሩ ነው። እኔ ድራማ ነው ብዬ አላስብም። ይሄ ድራማ አይደለም፣ የእውነተኛ እየተሰራ እስከሆነ ድረስ በጣም ያሳዝናል። እና የእውነት እህቶች እኔ በጣም ነው የምፈራው በእንደዚህ አይነት ነገር። የፈራ ነው የሚኖረው በአሁኑ ታይም ላይ እንደዚህ ዝም ብሎ ነገሮች እየወጡ በጣም ያስጠላል። ሲቀጥል ደግሞ ከፈጣሪያችሁ አትራቁ። እንደነዚህ አይነት በተደጋጋሚ ሙሲባዎች የሚመጡብና ከፈጣሪያችን ስንርቅ ነው። ባካችሁ ከፈጣሪያችሁ አትራቁ። በሚፈጠረው ነገር ተስፋ አትቁረጡ። ራሳችሁን ተቆጣጠሩ። እስኪ ፈጣሪያችሁን ለምኑት። እስከ ዛሬ ተወልደን እስከምናድግ ድረስ ምንም ያልነበረን ሰዎች ገንዘብ የሚኖረን ትንሽ የነበርን ሰዎች የምናድገው እያንዳንዱን ነገር ስደት ላይ ስንኖር ይህን ሁሉ አመት በእኛ ብርታትና በእኛ ጥንካሬ እኮ አይደለም እዚህ የደረስ ነው። አላህ ስለጠበቀን ነው። አሁንም ካለንበት ቦታ ለእኛ የማይሆኑን ነገሮች እንዲያረቅልን፣ ለእኛ የሆኑን ነገሮች ደግሞ በእንክብካቤና በትዕግስት እንድንይዛቸው እንዲያደርገን አሁን የኦርቶዶክሶችም የእኛም ጾም እየገባ ነው። ድዋ ጸሎት ማድረጊያችን ነው አሁን እንጂ እንደዚህ አይነት በህይወታችሁ ተስፋ አትቁረጡና ይህ ጥሩ አይደለም። ራሳችንን የምንስተው በጣም አይምሯችን እንትን ሲል ነውና በጣም ያሳዝናል። ለማንኛውም አላህ የጠበቀን ወዶች፣ ስህተት ካለብኝ አርሙኝ። ቻናሌ ላይክ ሰብ እያደረጋችሁ እስኪ የራሳችሁን ሀሳብ አስቀምጡልኝ። ምን ተሰማችሁ? እኔ በጣም ነው እያንቀጠቀጠኛለሁ እስካሁን ማለት ነው።